አያና እዚህ በመገኘት በጣም ቆንጆ ነው፣ ጥሩ ነው። እንደዚህ መጥቶ ደግሞ መነጋገር እኔ አሉን ነው እዚህ ጋር ያለውን ብቻ ሳይሆን እንዳጠቃላይ የኛ ህብረተሰብ ኮንቨርሴሽንን እንደ ሌላ ነገር ነው የሚወስደው። ማንም አካላት ከማንም አካል ጋር ይገናኛል፣ ያወራል። የተለያየ ፖለቲካ ሀሳብ ያለው ሰው ጋር መነጋገር መወያየት ጥሩ ነገር ነው። ጀስት ምንድነው እኔም አንዳንድ ከፍሬ ጋር መስማማቸው መጋራቸው ነገሮች አሉ። ለምሳሌ የኢትዮጵያ መንግስት ይህን የሰሜኑን ክፍል ያለውን ፖለቲካ ብዙ ትኩረት ሰጥቶ አይሰራበትም ወይም ሪሶርስ ዲፕሎይ አያደርግበትም። የድሮ የነበረውን የመሀል ሀገር አስተሳሰብ ያው ሰሜኖቹ አይታመኑም፣ ሰሜኖቹ በቃ እንዴ ልበል ኢትዮጵያ አይደሉም። እናም ብዙም እዛ ላይ ትኩረት ሰጥቶ የነሱን ሃርትስ ኤንድ ማይንድስ የሚባለውን የነሱን ስለ ልቦና መሳብ መያዝ እንደ ታርጌት አለመያዙ ያን ደግሞ ትልቅ ጉዳት እያመጣ ነው ብዬ ማመን ሰው ነኝ። የአዱኖ ከሰማ እዚህ ጋር ሁሌ እናገረዋለሁ። የህግደፍና የህዋት ሪሌሽንሽፕ የሻዕቢያና ህዋት እንደ ሮሜና ጁሌት ነው ላለው። አንዱ ካልጠፋ ሌላኛው አይጠፋም። በተለይ ህግደፍ ካልጠፋ ሻዕቢያ ህዋት መጠፋ አይመስለኝም። እና ህግደፍንም ደግሞ ለረጅም ጊዜ አቅለን ያየንበት ከመንግስቱም ጊዜ ብታየው እንደ ሽፍታ ተገንጣይ ምናምን እያለ ስም ሰጥቶ ከበለስን ጊዜ ኮንቴንመንት ሻዕቢያ ከዛ ከድንበሩ እንዳይወጣ በኮንቴንመንት የያዝንበት፣ አሁንም ግን ሰውየው የቀጠለበት ሰውየውም ደግሞ እንደነ ሮበርት ሙጋቤ እንደነ ፊደል ካስትሮ ከነሱም በላይ ደግሞ የሚኖር አይነት ተንደንሲ ያለው በሱ ዙሪያ የተገነባ ህዝባዊ ግንባር ይባላል እንጂ የኢሳያስ ግንባር የሆነ አካል ነውና ይሄን አካል ላይ ትልቅ ጥናት ትልቅ ስራ ይጠብቀናል። በሚያሳዝን ሁኔታ የኤርትራ ተቃዋሚዎች ብዙም ሲግኒፊካንት የሆነ ስራ እየሰሩ አይደለም። ባለፈውም ዶክተር ሰላም ኪዳኔ ለረጅም ጊዜ አውቃታለሁ፣ አክቲቪስት ነበረች። በተለይ ስደተኞች ላይ ብዙ ሰራለች። ከነ ሜሮን እስጢፋኖስ ጋር ሆና ብዙ ላምዱሳ በነበረው ጋይ ብዙ የሰሩት ነገር አለና ይሄን የፕሮፓጋንዳ ጌም ላይም አንተም እንደምታውቀው ኖሞርንም ሲመሩ የነበሩት እነ ዶክተር ሳይመን እና ኢልያስ አማረ በተለይ ዋሽንግተኗ ዲፕሎማት የኤርትራ ዲፕሎማት ሀድነት ቀለታ ቀላል የሚዲያ ፕሮፓጋንዳ የሚዲያ ስራ እየሰሩ ነው ብሎ መውሰዱ ተገቢ አይደለምና ትኩረታችን ትንሽ ወደዚህ ቢሆን በአሁኑ ጊዜ ፕራዮሪቲ የሚሰጠው ሲቹዌሽን ስለሆነ ይሄ ሀገርንም ኢምፓክት የሚያደርግ የኢትዮጵያም ኢንተርናሽናል ሪሌሽን ፎሬን ሪሌሽን ከተመለከትክ ትኩረት ያለው ወደ ትግራይ እንደመሆኑ ብዙም ሌላው አካል ላይ የምታየው ትንሽ ግራ የገባው የኤምኤስ13 የኮሎምቢያ እና የሜክሲኮ ካርቴል አይነት አካሄድ የእስክንድር ፋኖ የዘመነ ፋኖ ጃልሰኝ ጃልማሮ እያሉ መሄዱት ብዙም እንደ ፖለቲካም እንደ ሀገርም ሀገር አቀፍም ነገር አፌክት ስለማያደርግ እዚህ ላይ መግባባታችን አንተም ደግሞ ሌሎችንም አካላት እንደምታሳትፍ ትልቅ ተስፋ አለኝ። የሚዲያ ስራዎች ያስፈልጋሉ በጣም ከትግራይ ህብረተሰብ ወኪሎች ከትግራይ ዲያስፖራ ከትግራይ ሲቪል ማህበራት ደግሞ ለህዝብ ኢንተረስት ላይ ቆመ እብን የትግራይ ፖለቲከኞችም በህዝብ ኢንተረስት ላይ የቆመ ማኒፌስቶ የህዝብ ኢንተረስት ላይ ያለ አደረጃጀት አሁን ሸዊት ቢታው ጥሩ ወጣት ቲዲኤፍ የነበረ ባይቶና ነው መሰለኝ ሸዊት ከተሳሳትኩ አምርቡኝ የወደፊት መሪ መሆን የሚችል ሰው ነውና አዲስ አስተሳሰብ ያለው የትግራይን ህዝብም ኢንተረስት ያለው ውናት ነው። እሺ ይቅርታ ውናት ነው። ከነዛ አይነት አዳዲስ አስተሳሰቦች አዳዲስ ነገሮች ከራሱ ከማህበረሰቡ ነው የሚጠበቀው እና እዚህ ላይም የትግራይ ዲያስፖራ ድምጽ ነን የምትሉም በደንብ በተጠናከረ ሁኔታ መስራት ይኖርባቸዋል። በተለይ ያስታውሳለሁ ትዊት ሪትዊት በጉድ ሞርኒንግ ትግራይ በኩል በናሆም ለማ በጣም ጎበዝ ልጆች ነበሩና ይሄ ነገር መቋረጥ የለበትም። በአሁኑ ጊዜም እንደ ጥቆማ በጣም ያሳዝናል። ዛራ ሚዲያ አንዳንድ ፕሮሚነንት የሆኑ አክቲቪስቶች መድህን የሚባል አለ ፕሮፌሰር ከስዊድን የኤርትራ ትግራይ ውስጥ የፈጸመችውን አትሮሲቲስ ዋር ክራይምስ ጄኖሳይድ የሚያሳዩ ሪፖርቶች የደበቁ አርካይቭ እያደረጉ ያለበት ሁኔታ ነው ያለው። ይሄ ጽምዶ አይደለም፣ ወንጀል መደበቅ ጽምዶ አይደለም። ጽምዶም ምንም መሬት ላይ ያለ ነገር አይደለም። እንደውም ቲክቶክ ላይ ነው በጣም ጽምዶ ፌመስ ነው። ኤሪቲቭ ላይ የለም ጽምዶ። ማህበረሰቡ እዛ ያለው ኤርትራ ያለው ማህበረሰብ ኢንተርኔት አይጠቀምም። ገና በጥሩምባ ነው የሚነገረው አልኳችሁ እኮ። የዛሬ 4 ዓመት የነበረው ጦርነት ራሱ የሞቱ ሰዎች ወታደሮች አልተነገረም። ቤተሰብ አያውቁም። ቢሞቱ ይኖሩ
ጀነራሎቹ እዛን የነበሩ ኮሎኔሎች በተለይ ሀገረ ሰላም ላይ ብዙ የህግደፍ ሰራዊት ሞቷል። እዛ ላይ የነበሩ ትላልቅ ኦፊሻሎች ኮቪድ ያሳቸው ተብሎ ነው የተቀበሩት አንዳንዶቹ። ውስብስብ ነውና ይሄን ነገር ለመፍታት የሁሉም ትብብር ያስፈልጋል እና እዚህ ጋር የምንመጣው ለውይይት ለመረዳዳት ለመነጋገር ነው እንጂ ለመጠላላት ለፕሮፓጋንዳ ስላልሆነ ጥላቻው ነገሩ ትንሽ ረጋቢል ዲፕሎማቲክ ብንሆን የተማርነን ብለን የምናስብ ሰዎች አለን። ዲያስፖራ ነን፣ የህዝብ ድምፅ ነን ብለን እኔ ከባድ ኃላፊነት ነው። እኔ የትግራይን ህዝብ ወክላለሁ። እኔ የአማራን ኦሮሞን ብሎ ለሚመጣ ሰው ወደ ተራ ስድድብ መግባቱ ተራ ነቆራ ተራ ኢጎም አይባልም ሄት ስፒች ውስጥ መሳተፍ ተገቢ አይደለም። ሌላው ደግሞ ባመነበት የሚሄድ ሰብአዊ መብት ነው። አንድ ሰው የፈለገውን በራሱ ቲክቶክ የፈለገውን ነገር ማድረግ ይችላል። ዣን ዣክ ሩሶ መሰለኝ የመናገር መብትን ባልስማማበትም እስከ ሞቴ እኔ እንኳን አልሞትላችሁም፣ ግን አንድ ሰው የራሱን የማድረግ መብት አለውና እዚህ ጋር የመጡ አንዳንድ ሰዎች የምታደርጉት እንቅስቃሴ ምንም ትርጉም ያለው አይደለም። እሱን ለማለት ነው። ያሬድ አቋርጫለሁ፣ ቀጥል። ቴንክ ዩ። ኦኬ ሰላም ብያለሁ ሁላችሁንም። ሃይ ፍርዬ እንደት ነሽ? ከታችሁኝ እያዳመጥኩኝ ነበርና አንዳንድ ከተባሉ እንትኖች ውስጥ ያው የተወሰኑ ነገሮችን መናገር ፈልጌ ነው። አንደኛ ስለ ጽምዶ ሲወራ ነበር ቅድም። ጽምዶ አይ ቲንክ የትግራይ የውስጥ ኢሹ ይመስለኛል። የህወሓት ሰዎችና እርግጠኛ አይደለንም። ጀስት እንትን ነው። እስቲ በእናታችሁ አድሚን ያላችሁ አስገቧቸው። እኔ ሶሪ ያሬድዬ ይቅርታ እንተራብተረኩ። አድሚን ያላችሁ አስገቡ። እኔ አልችልም ያለው እምቢ አለኝ። ኦኬ ኦኬ ልቀጥል አይደል? ያ እና ይሄ ጽምዶ ለትግራይ አይጠቅምም ምናምን ሲባል ሰምቻለሁ። ተጋሩ ካልሆኑ ሰዎች ነው። ለትግራይ የሚጠቅማትን ያው እኛ ተጋሩ ራሳችን በሁለቱም ጎራ ያለን ተጋሩ አንድ ላይ ሰብሰብ ብለን ብንመክርበት ነው እኔ የምመክረው። የሚጠቅመንን ራሳችን እናውቃለን። በብልጽግና በኩል የፕሪቶሪያ ስምምነት በሚል እንትን ተፈርሞ ነበረ። ለረጅም ጊዜ የፌደራሉ መንግስት ምንም ነገር ሳይሰራ ጊዜው ኦልሞስት ከ2 ዓመት በላይ ሆኗል። እንዳውም የትግራይን ግዛቶች ወደ ሌላ ክልል ማካተትንም ጨምሮ አሁንም በጥፋት ላይ እንትን ያለ መንግስት አለ። መንግስት ከተባለ ማለት ነው አዲስ አበባ ዙሪያን ብቻ ስለሚያስተዳድር። ስለዚህ ምንም ነገር ሳይሰራ የትግራይ ህዝብ ስቲል አይናቸውን ጨፍኑና እናሞኛቸው አይነት ነገር ነው የሚሆነው። ሌላ ባለፉት የጦርነት ጊዜያት ጄኖሳይድ የፈጸሙ ኃይሎች ናቸው በዛም በኩል ያሉት የኤርትራውም ኃይል የፌደራሉም ኃይል ማለት ነውና ከሁለት ሰይጣኖች መምረጥ ካለብን የኔ አሁን ችግር ማለት ነው ህወሓት ብቻውን እንደ ፓርቲ ብቻውን የሚወስነው ነገር ለኔ አይጠቅመኝም ብዬ ነው የማስበው እንደ ትግራዋይ። ይሄን የምልበት ደግሞ ምክንያት ስላለኝ ማለት ነው። ላይክ አካታች ያልሆነ የሆነ አሰራር ስላለ ትግራይ ውስጥ ይሄ የራሳችን የትግራይ የውስጥ ጉዳይ ቢሆንም ቅሬታ አለኝ። ብቻቸውን የሚወስኑት ነገር ለሁላችንም ይጠቅማል ብዬ ስለማላስብ፣ ስለዚህ አደመ ይጠቅማቸዋል፣ አደመ እንደዚህ ነው ምናምን እንታገለዋለን ምናምን አያና ሲል ነበረና እኔ ስለ ኦፒዲዮ ወይ ደግሞ ስለ ኦኤልኤ ሁለቱ የሚያደርጉት ግጭት ውስጥ ገብቼ ኦኤልኤን እታገለዋለሁ አይነት ነገር እንደማለት ነው መስሎ የተሰማኝና ይሄ ነገር እታች ያላችሁ አቶ ምናምን ሰዎች አላችሁ እንዴት እንደምታዩት አይ ዶንት ኖ። ስለዚህ ያደመ በጣም መጠላው ግሩፕ ነው፣ ግን ስቲል ግን የራሴ አካል ነው፣ የትግራይ ጉዳይ ነው።
ስለዚህ እኛ ተጋሩ ራሳችን የምናስተካክልበትን ሜንስ እንፈልጋለን። ሌላ የተጠቀሰው ያሬድዬ ግን ቆይ ፍርዬ እሺ እኔ ቆይ ልጨርስ። ቆይ ፍርዬ እሺ አይ ነው አያና የክብር እንግዳሽ ነው፣ ግን ችግር ነው። ለዛ አይደለም አልሳደብም ምናምን ታውቂያለሽ፣ ሀሳብ ነው ደግሞ በጣም እንትን ምልህ ነህ አንተም ታውቃለህ። ምን አያና አይ ነው እሺ ፍርዬ ችግር የለም። ጥያቄ ልጠይቅህ እንጂ እኔ እንትን ላደርግ ቆይ እንትን የያዝኳቸውን ነጥቦች ልጨርስና ጠይቂኛለሽ ፍርዬ። እና ፌደራሉ ከኤርትራ ጋር የተጣላው የፕሪቶሪያ ስምምነት ስለፈረመ ነው የምትል ነገር ጣል አድርጓል። እና የተጣሉበትን ምክንያት ሜንሽን አድርገህ የተጣመሩበትን ምክንያት ግን ዘለሃታል። እና እሱ ትንሽ የፌርነስ ጉዳይ አይቼበታለሁ። የተጣመሩት የትግራይን ህዝብ ለመጨፍጨፍ የምትለውን ብጨምርባት አሪፍ ነበረ። ቀደም አንድ ወንድማችን ደግሞ አየር መንገድ ተጋሩን እንትን አይልም ብሎ የሆነ ኤንጂኦ ነው ምናምን ሪፖርት አቅርቦ አየር መንገድ ውሸት ነው ብሎ መልስ ሰጥቷል ሲል ነበረና ስስቅ ነበር ቀጣቸው እንጂ ምንድነው የኢትዮጵያ አየር መንገድ የትግራይ ጭፍጨፋ ጊዜ የጦርነቱ ጊዜ ወታደሮችን ሲያመላልስ የጦር መሳሪያ ሲያግዝ ማለት ነው በሲቪል አቪዬሽን የኢንተርናሽናል ህግን ተጻሮ ማለት ነው። እንደዚህ ትባላለህ ተብሎ በአልጀዚራ ሁሉ ቀርቦ ነበርና እንደዚህ ትባላለህ ሲባል ምንድነው ያለው? አላደረግከው ነው የሚለው። ስለዚህ አሁንም በተመሳሳይ ተጋሩን የሚያገል ስራ እየሰራ ነው ሲባል ኢትዮጵያን ኤርላይንስ አዎ ብሎ እንዲመልስ ነበር የተጠበቀው። ይሄ ትንሽ ቻይልድሽ የሆነ ነገር ነው። ያ ስለዚህ በአጠቃላይ የብልጽግናው መንግስት ትግራይን ቱ ዘ ሊሚት ማለት ነው። በቃ ወደ ሆነ ኮርነር ፑሽ አድርጎ ገፍቶ መሬታችንን ለሌላ ክልል ሰጥቶ ምናምን 2 ዓመት ሙሉ በስቃይ ላይ እንድንኖር መከራችን እንዲበዛ ያደረገ ነው። አካል ጋር ተጣምረን የትግራይን ህዝብ ለማዳን እንትም የምንሄድባቸው እንትኖች የታክቲካል የሆነ ስትራቴጂ ምናምን አላይ የመፍጠር ነገር የኦሮሞ ብልጽግናዎችን ትንሽ ቁርጠት ነገር ሰጥቷቸዋል። እንደዚህ ስል የህወሓት ደጋፊ አይደለሁም እኔ፣ በጣም ነው የሚያስጠሉኝ። ግን የትግራይ ኢሹ ያው የኔ ናሽናል ኢንተረስት ስለሆነ በዛ መልኩ ነው እያየሁት ያለሁት እና የእኛን ሰዎች ራሳችን እየታገልናቸው አፈር ድሜ ነው የምናበላቸው እርስ በርሳችን ሰብሰብ ስንል። እንደዚህ በሀገር ደረጃ ሲሆን ግን በዛኛው ሳይድ ያለውንም የሰይጣን ተግባር አንድ ላይ መጥቀስ ስላለብን ነው። ፍርዬ መጠየቅ የምትፈልጊው ነገር ካለ ጠይቂ። ያ ማለት ምንድነው መሰለህ ጠይቂውና ከዛ በኋላ ሪስፖንድ አደርጋለሁ እኔ መናገር አዛርብና በፍሬ ኦኬ እሺ እንትን ያሬዶ ሞር ይሄ ያው እኔ እናንተኛ ብቻችንን ሆነን መነጋገር ያለብን ነገር ነው። ህወሓት የስ የውስጣዊ ችግራችን ለምሳሌ የጥንዶ ነገር የውስጣዊ ችግራችን ብቻ አይደለም። ለምን ብትል መስራት አለብን። ሰው ለኢንተረስቱ ብሎ ከማንም ጋር ይሰራል። ልክ ነው ይሰራል። ኦፍኮርስ ግን አደጋ የሚያመጡ ለምሳሌ የፕሪቶሪያው ስምምነት አለ። ከዛ እንደገና ደግሞ ስለ ኢንፎርሜሽን እዚህ ቲክታክ ላይ ብቻ አይደለም የሚያደርጉ እነሱ ከኛም በላይ ማለት ነው እነ አብርሃም በላይ ብልጽግና እንደሆኑ አስፈታ እና ኢንፎርሜሽንስ ከኔና ካንተ በላይ ቲክታክ ላይ መተን ከምናወራው ኢትዮጵያ ገቨርንመንት አለ እና በእንደዛ እኔ እና እሱ ስላወራን የሆነ እንትን አለፈ ማለት አይደለም። ግን ኢዝነት ህወሓት ምስካሌ ኃይል ችግር የለውም ፍርዬ፣ እሱ ሪስፖንድ ያደርጋል አይደል ለራሱ ነው ምስካሌ ኃይል ሆይኑ ሲ ተጋሩስ እንዲያውም አብ ተጋሩ ይዙብት ህወሓት ማለት ነው። ኢቭን ጀነራል ጻድቃን ሲ ሞርጋን ኤርትራ ኢሎም ይም በጣም ዝጣሉ ህወሓት ስንት ስሙን ያጠፉታል። አይ ነው ፍርዬ እኔ ቆንጆ እሱ እኮ የኛ ጉዳይ ነው ብዬሻለሁ አይደል? ከዚህ በፊት ብዙ አውርተናልና ህወሓትን እኮ አልኩሽ እኮ ዱቄት ነው ማድረገው። አልገባኸኝ ወይ? በቃ ይጨርስና እሱን እናንተ ብቻችንን ነው እንትን ነው የትግራይ ሶሉሽን የሚመጣው በራሳችን በተጋሩ ገብቶሻል አይደል? የውጭ ኃይል አሁን አያና ለራሱ ጥቅም ነው እዚህ ያለው አይደል? ፖለቲካ ሊሰራ ነው፣ የራሱን ጥቅም ለማስከበር ነው እዚህ ያለው።
የእሱ ጥቅም ማለት ደግሞ የኔ ትግራዋይ ጥቅም ማለት አይደለም። እሱ ነው ለእንትን ለማድረግ የፈለኩት። ቅቤ ሊቀባኝ አይደለም እዚህ ያለው። ዛሬ ልጠይቅስ አንድ ጥያቄ ማለት ጥያቄ ልጠይቀው ያሬድስ ማለት አንም ማሳይ ንምንታይ ተጥይቃን ነው ዛሪውስ ብድሕሪኡ አያና ተዛሪው ብድሕሪኡ ያሬድ ከዚ ድሕሪኡ ጀስት ስለዚ ጀመረ ገዲፈዩ ቋሪጽና አያና ለስላት ነገር ዝነበረ እምበር አነፍስ ይወዳ ቆይ ብስሩ ገርመከ ማለት ከናገር ኢለ በቃ ይርብሽ ሰብታይም እንኳን አብዝናየ ይርብሽ አነ ግን ሉዮ ከሓቶ ኢለ እምበር እንዲያም ሓድገየ ነይረ ብዝራ ማለት ካዲ ዛረብ ሉጊ እሺ ተናገር በአማርኛ አድርገው መሐር ማለቴ ግድ የለም ጽናሕ لروح عيد قالس مبلز تقراي وسروح حلونا على هزور حزي مص احنا عنا رهنا هزونا روح حزنا مص اذا نتقملن قالات ግን ስቆይለን ምንም ይግብር አይለካ ሱሪያ የላቲ ላሑ ሓቴን ሽጉጣ ፌደራል መንግስት ሰርሕ ለና ትልትለና ንዓል حزب مص وግዴታ ዳ ናመን ዳ حزلካ ከመጽ هزور حزي مص انا لنا هزير حزي قرب او ماچ نقبر هم ኢትዮጵያ ለራኸውና ጸሊና እንደወር ያለና ግዴታ ማለት خلينا على الخمرات تقلش ማለት ታየርደን አይደን ሃማም ለኸድ خيرت ንሽተን ክሊር ገርካ ቃልስ ተቆይና ቃልስያ ብደረቃ ማለት ጽምዶ ተልኻ ጻመድ ተቆይና 50 ሻዕብያና ሕወሓት ጻሚ ደሞ ለው ከነሽግሩ እዮም ጻሚ ደሞ ነው ኣብዚ ኣወን ከማያ نهزور حزب مصيولو كأروم يمسح كأمحار يمسح كخالي بهر يمسح تصامر تقولنا عاوزي قالنا نا بريتوريا عاوز تحقله نا على بريتوريا نا على حقله عاوز شاف البصحنا هستقراي البصح شاف تات الجبر حقنا او ان نطيقه تحت تقولنا عاوز زن هيجين ادمنا شعبي على بولو احنا مسكف قالات نحرطكم خوينا ترجم له يخونه بوليتيكا ينسرح منم ينسرحنا او تنققلنا تايسم تنقالس هذا قص له فري قاتل ثانك يو هاري اوكي انا من على مسالاችሁ باي ذا واي ثانك يو فري باي ذا واي فري መቼም መሃል እንትን እያለች ነው እንጂ ጥሩ በደም ሻርፕ ያር ባይ ዘ ዌይ ሻርፕ ቬሪ ሻርፕ ባይ ዘ ዌይ ኤኒዌይ ታይኩለኩም ምን ለልመሰላችሁ ይሄ ችግር እኮ በእውነቱ ከመጣን በእውነቱ ካየነው ማለት ነው አሁን ያለው ጌም ኦቨር ብሎ ያ ሁሉ የሰላም ግንኙነት ከመጀመሪያው አብይ ወደ ስልጣን ከመምጣቱ በፊት በድራማ በዘፈን በመናምን እርስ በርሳቸው እየተሰዳደቡ 20 አመት ለምንድን ነው ቁጭ ብለው የጠበቁት እነ ሻዕቢያ ለዚህ ለምንድን ነው እንደ በትክክል ማታዩት ማለት ነው ማለት እኔ የብልጽግና ወንጀል እንትን እያልኩ አይደለም በመሰረቱ ኢንሄረንትሊ ይሄ ችግር ይዘውት የመጡት የጥላቻ የፉክክር የሰሬ ምናምን አይነት ነው ይዘውት 20 አመት እዛ ታንካ አጥምደው የቀጠናው የልማት ጎዳና እንዳይሆን ከዛ የትግራይ ህዝብ አገሩ እንዳለማ በስደት አዲስ አበባ እንደሰፈር ያደረጉት እነሱ ናቸው ኢንተርናል ፎርስስ ኦር ኤክስተርናል ኤኒሚ የምትሏቸው ማለት ነው ማለት በዛ በተፈጠረው ሂደት የየራሱ ኢንተረስት ሊሻማ የግድ ነው
በመሰረት ግን ለሻዕቢያ የማጥፋት እድል ነበረን። በቃ በዛ የጦርነት የቦርደር ወር ላይ ተሸንፎ ኦልሬዲ ተሰነይ ተይዛ ሰራዊት በሙሉ ሻዕቢያ ምግሬ ውጪን ብሎ እየሸሸ መለስ ዜናዊ ደውሎ ተመለስ ብሎ የኢትዮጵያ ሰራዊት ኋላ እንዲመለስ አረገ። ሻዕቢያ እንዲድን አረገ። ከዛ ቀጥሎ ደግሞ 25 ኪሎ ሜትር የሰላም የዩናይትድ ኔሽንስ የጸጥታ አስከባሪ ሰፍሮ እያለ በኃይል የጸጥታ አስከባሪውን አባሮ ያ ሁሉ ሲባልግ መለስ ዜናዊ ቁጭ ብሎን እያየው ነበር። ወይም ደግሞ የስብሃት ነጋ ጉጅለ ማለት ነው። ለቀላላ ሻዕቢያ ጭንቅላታችን ላይ እንዲሸናብን ያደረገው የውስጣችን ያለው ባንዳ ነው የምልህ። ያብቱ ነው ዲስ እንዴ እነዚህ ሰዎች ማለት እኔ እውነቴን ልንገራችሁ ማለት ነው የኛ ቅደም ተከተል ጠላት የጉጅላ አደመ የሻዕቢያ የሽንት ጨርቅ የሆነ ስብሃት ነጋና ሻዕቢያ ናቸው በቅደም ተከተል። ፎር ሚ ቶፕ ማይ ኤኒሚ ቶፕ ኦን ዘ ሊስት ኢዝ ዘ ቲፒኤልኤፍ ዘን ዘ ኤፒኤልኤፍ። ከዛ ቀጥሎ ብልጽግና ነው። የብልጽግና ጉዳይ ከአማራ ከኦሮሞ ከማንም ጋር ሆነ ተታግለህ በዛ በኩል ያዝ በዚህ በኩል ያዝ ብለህ የምትቀይረው ነገር ነው። አብይም መርጦ በኢህአዴግ ውስጥ ወደ ስልጣን ያመጣው ራሱ ቲፒኤልኤፍ ነው። እንዲያውም ለማ እንዳይሆን ሆን ብለው ምክንያት ናሽናሊስት ነው ፖፑሊስት ነው ምናምን ብለው ይሄኛው ሞጭላፉ ደግሞ እንደመር ምናምን እያለ ሲያዩት ሰላቢ ነው ይሄ ትንሽ ፖፑሊስት አይደለም ምናምን ብለው አታለው ወደ ስልጣን አምጥተው ራሳቸው የሸሙት ራሳቸው ናቸው። ስለዚህ ሰውዬው ወደ ስልጣን እንዲመጣ የቲፒኤልኤፍ እጅ ቁጥር 1 ነው። ሻዕቢያም ህይወት እንዲዘራ አድርጎ 20 ዓመት እድል ሰጥቶ የትግራይ ወደዚህ ሁሉ ችግር እንዲገባ ያደረገው ቲፒኤልኤፍ ነው። አሁን ደግሞ ጄኖሳይድ ተፈጽሞብን ብለን ህዝቡ ገና ጥያቄ መልስ እየጠበቀ ራማ ሄዶ እየተሳሳመ ነው። እሺ ከአብይስ እሺ ፕሪቶሪያ አግሪመንት አለ፣ ሰርድ ፓርቲ ዊትነስ አለ፣ ዩናይትድ ኔሽንስ የዩናይትድ ስቴትስ አፍሪካ ህብረት ምናምን አለ። በእነሱ ፊት ነው ተዋደድንም ተጣላንም የፈረምነው። ፕሪቶሪያ ቢበላሽ ይኸው እዩ እየፈረሰ ነው ምናምን ማለት ትችላለህ። በነዛ የአግሪመንት ፓርት የሆኑ ሰዎች በእነሱ በኩል ተጽዕኖ መፍጠር ትችላለህ። ከሻዕቢያ ጋር ምን አይነት ውላለን? አሁን ሄደህ ከሱ ጋር ጽምዶ ብለህ ብትመጣ ማንም ዊትነስ የለውም። ስለምን እንደተስማሙ አያታቅ። በዚህ ሂደት ላይ ለሚፈጠረው ቀውስ እንዴት አድርገህ ነው ለዚህ ጀስቲፋይ የምታደርገው? የሀብቱ ነው ዲስ አግሪመንት የምትፈጥር እኮ ስለተዋደድክ ብቻ አይደለም። ጀስት በቃ ካለው መጥፎ አንዱ መርጠህ ኤግዚት ሩት ስለሆነ በዛ በኩል ለመውጣት ስላለብህ ነው። ሁሉንም ዝም ብላችሁ ወደ ሰርድ ፓርቲ አትላኩ። መጀመሪያ ውስጣችን ይሄ የትግራይ ፖለቲካ 99.9% it was made by TPLF። የትግራይ ህዝብ አይዘው ወይ በጣም እጅግ ጀግና የሆነ ታጋይ ህዝብ ነው። እኔ ባይዘው በዚህ ህዝብ I am proud። ለወደፊት ነው ተታግሎ ሁሉም ነገር እንደሚቀይረው I am 100% sure። ይሄ ግን ስናረግ ውስጣችን በትክክል ስናይ ነው። ቲፒኤልኤፍ ሲጀመር ናሽናሊስት አይደለም። ናሽናሊስት ሆኖ ቅድም አሁን አንድ ሙለር የሚባል እኔ ናሽናሊስት ነኝ። ቲፒኤልኤፍ isn't nationalist። ቲፒኤልኤፍ is far leftist ፓርቲ ነው። ማርክሲዝም ሌኒኒዝም የሚያቀነቅን የመደብ አድማሳዊ እንደሆነ ነገር አለች። አድማሳዊ ነው። ቲፒኤልኤፍ አድማሳዊ ነው። you have to know this። ቲፒኤልኤፍ is progressive በስሙ ከሆነ አሁን በሂደት ሮትን አድርጎ የኔፖቲዝም የኢምቤዝልመንት ፓርቲ ሆኗል። አሁን አይዲያው የጻፈው ይሄ መተዳደሪያ ደግሞ ከመጀመሪያ በረሃ ሲገቡ ግን ከአዲስ አበባ ዩኒቨርሲቲ ሄዱ ግን የመደብ ጭቆና አለ ብሔር ብሔረሰቦች ተጨቁነዋል ብለው ነው የተነሱ። ከዛ አለፍ ስትል ደግሞ ወደ ውስጥ ስትሄድ ደግሞ አሁን ካረንት ሌት ስልጣን ከያዘ በኋላ ደግሞ ምንድነው የሆነው? የኔፖቲዝምና የንብላ ፓርቲ ነው የሆነው። ያለፈው 20 ምናምን ዓመት ስልጣን ከያዘ በኋላ ወይም ደግሞ የኢኮኖሚ ከቻይና ጋር ተጣብቆ ሬንት ሲንኪንግ ኢኮኖሚ ከፈጠሩ በኋላ ደግሞ የንብላ ፓርቲ ነው የሆነው። ከዚህ አልፎ ቲፒኤልኤፍ was never a nationalist party። ናሽናሊዝም የትግራይን ሶሻል ሞቢላይዜሽኑን ኤክስፕሎይት ለማድረግ የሚጠቀመው ነው እንጂ በባህሪው የትግራይ ህዝብ የሌሎችን ቴሪቶሪ ወስዶ በዛማ ቢሆን ነው የትግራይ ህዝብ እኮ ላርጅ ቴሪቶሪ ወደ ትግራይ አካል ላይ የሆነ ነገር እኮ ማድረግ ይችል ነበር። ዛት ዝንት ዘርኮ ስለዚህ ናሽናሊስት ሆናችሁ ቲፒኤልኤፍ አትደግፉ ቱ ቢ ኦነስት። ከዛ አልፎ ደግሞ እንደገና
የሀብት ክፍፍል ምናምን ከሆነ ደግሞ በቲፒኤልኤፍ በኩል አይመጣ። ምክንያቱም ለአንዱ መሬቱ ሪሶርስ በሙሉ በአንድ ፓርቲ ስር እንዲሆን የሚያደርግ ነው። ስለዚህ ቲፒኤልኤፍ መጀመሪያ ማወቅ አለባቸው የቲፒኤልኤፍ ካራክተሪስቲክ ይካንት ቢ ናሽናሊስት እንደ ሳፖርተር ኦፍ ቲፒኤልኤፍ ይካንት። ሻዕቢያም ተመሳሳይ ነው፣ አንድ አይነት ነው እንትናቸው። ዳስ ዋይ እዛ ያለው የትግርኛ ተናጋሪ ኤርትራ ህዝብ እየጠፋም እያለ ምንም አይመስለው። ምክንያቱም ያንግ እያሉ ኦልሬዲ የሌፍቲስት አይዲዮሎጂ ስለበከለው እንትናቸው ህዝቡ ጠፋ አልጠፋ ዲያም ነው አይነት ሲምፓቲ የሚባል ነገር የላቸው። ስለዚህ 90% የኛ ችግር 99 ምናምኑ it was our own making. That means the party that represent us made this all arrangement. ስለዚህ ይሄንን ነገር ለሌላ መስጠት የችግራችን መንስኤው ካለ መረዳት ነው የሚመጣው። አብይ ከለማይመረጡበት ዋና ምክንያት ፖፑሊዝም አይወዱም። እንትበለ በባህሪ ባይዘውን አንቲ ናሽናሊስት ነው ባይዘው ሀብት ነው this ለማ ህዝቡ ይደግፈው ስለነበር ኦሮሞ ህዝብ ይዞ እንትን ሊል ይችላል ብለው እሱን ቼን ለማድረግ ነው የዚህኛውን በጎና መጣው ፓርላማ አልመረጠው ምናምን አልገው የዚህኛው ወደፊት ያመጡ ሲያመጡት ግን ሰውየው ሌላ አውትስማርት አድርጎ ምኑ አምታቶ አገሩ የደም ማርገር አድርጎታል ማለት ነው። ዋናው ግን ይሄ የኛ ሜኪንግ መሆኑ ማወቅ አለበት። አሁንም the only በቃ ትሪድ ለኛና ለፌደራል ጋር እንታገናኘን የፕሪቶሪያ አግሪመንት ነው። በዛ በኩል ብቻ ነው አሁን ያለው የትግራይ ሂሊንግ ፕሮሰስ የፖለቲካል እሺ የትግራይን ትግራይ ሂል እንድታረግ ኢኮኖሚካሊ ሳይኮሎጂካሊ ብዙ ነገር የጀስቲስ ጉዳይ ደግሞ አንድ ነገር ፕሪቶሪያ ማለት ስለ ጀስቲስ አያወራ። እዛ ያለው ማንም ሰው አይጠየቅም የሚል ነገር የለውም። ምን ነገር የለውም። ብልጽግና ኢሚዩን ነው የሚል አይደለም። ያ አግሪመንት ባይ ሀብቱ ነው። ከዛ ደግሞ ብልጽግና እኛ ብቻ አይደለም ኦሮሞ ህዝብ ይፈልገዋል፣ አማራ ህዝብ ማንንም ይፈልገዋል። ምክንያቱም ከተረማምሷል አካባቢው። ስለዚህ እኛ በራሳችን ጥያቄ አለ። ያ ጥያቄ ታይሚንግ መጠበቅ ነው። ታይሚንግ ደግሞ ግለሰቦች አለው ያገኘው ተሻገር አብይ አህመድ ደመቀ ምናምን ባሉ ስም አድሬስ ምናምን አላቸው። እነሱ ናቸው ሪስፖንሲብል እንጂ እነሱ የመጡበት ማህበረሰብ አይደለም። ማንም አልወከላቸው። የሀብቱ ማለት ጠላትም ስታረጉ የሀብቱ ሰርጂካሊ ስማርት እንትን ነው ፕሪሳይዝ ነው መሆን ያለበት። አዎ ፕሪሳይዝ ሆነ ነው እንጂ ዝም ብለህ እዛ አካባቢ ያገኘው በሙሉ ሰፊ ማህበረሰብ አንድ ሲጀመር የህዝብ አካባቢ የሆርን ኦፍ አፍሪካ የሚለያይ ማህበረሰብ አይደለም። ባይዘው ይሄ ግሎባሊዝም እየመጣ ኮንቲኔንታል ትሬድ እንትን እያለ ምናምን እያለ እዚህ ጠላት እየፈጠርክ በየአካባቢ አንድ ላይ መቀጠል አትችልም። አስፋራ ጂኦግራፊ እዛው እስከ ቀጠለ ድረስ አገርም ብንሆን ማንሆን ከነዚህ ህዝቦች ጋር ነው የምንኖረው። ያውቱ ነው this ከኤርትራ ህዝብም እንደዚሁ ነው የምንቀጥለው። የነ ሻዕቢያና የህወሓት ፖለቲካ ግን ኢንሄረንትሊ ጸረ ትግርኛ ተናጋሪ ነው። ያውቱ ነው this በቃ ይሄ ማወቅ አለባቸው። ይሄ ከሳናቅ ከኦሮሞ ህዝብ ጋር ከአማራ ህዝብ ጋር የምንጣላው this wrong። ይሄንም ብለው thank you so much thank you ካሌብዬ። ኦኬ አያና እንትን ያሬዶም ያነሷቸው ነገር በተለይ ያሬድ ያነሳው ነገር ትንሽ ኦኬ ተመለሳለ። ግን እኔ ቀኑን ነው የምለው። ቀኑ የህወሓት ጊዜው እንትን ማለት እኔ ለሃያና ቱ ቢ ኦነስት ብልጽግና ማለት ነው ህወሓትን እንትን ሚል አይመስለኝም። ለሰማያት ለምን ታስወጣታላችሁ? እንትን ሚል አይመስለኝም። ከህወሓት ጋር ጄኑዊንሊ መስራት የሚፈልግ አይመስለኝም። እኔ አያና ላይክ ዲስሜንተል አድርጎ ድርጅቱን እኔ አይገባኝም። አሁን ስለ ድርጅቱ ጀስት አናላይዝ እናድርግ ብዬ ነው እንጂ አይመለከተኝም። ድርጅቱ አባል አለው፣ ኢኮኖሚ ያለው፣ ራሱን ቴክ ኬር የሚያደርግ ነው። በዛ ብዬ አይደለም። ግን ጀስት ከትግራይ ጋር የሚያያይዝ ብዙ ነገር ስላለ ነው በጥያቄ እና አሁን ብልጽግና ማለት ነው isn't it he's doing ኦነግ ምናምን ያደረገውን ነገር ብልጽግና ማለት ህወሓት ያደረጋቸውን ነገሮች አዘሴም የህግ አሰጣጡ ህግ መመል እንትን ማለቱ ለኤፎ ሴም ቲንግ አይደል? አዲስ ድርጅት መፍጠር ምናምን አያና የጌታቸውን
ሊበራል ፓርቲ ማምጣት ምናምን እንዴት ታዋለህ? እኔ ይሄንን ነው እንደዚህ ነው when I connect the dots ይሄ ነው የሚሰጠኝ ያለውና አንተ እንዴት ትላለህ? አይ በነገራችን ላይ I think we're comparing apples and انا oranges بتطلع فريه نعقو አንዴ ጨርሳሽ بقى سقط ترقم اللي انت نعقو دحار عدل تهبني እኮ ይመልስልኛ እሺ ተጥፋለሁ ይመልስ ያርግና ከዛ ተመሳሳይ ሳትገቢ በፊት ህጽጽ በለት ፍሬ ትወዲ ማሃለሁ እሺ ምንድነው ያ አሁን ናይ ትግራይ ህዝቢ ኣብ አዲስ አበባ ይልምናሎ ገለመለ ሕጂ ሕወሓት ብ83 ክመጽእ ከሎሲ ንህዝቢ ኦሮሞ ከምኡ ክልምን ክጠሚ ክሽገር ይገዲፍዎ ኮይኑ ከም ዝገብር ዘሎ ኣብ ይበልዮ ኦኬ ታዲያ ወይስ ላስረዳህ ይሷል ምንድነው ጥያቄው አዲስ አበባ ላይ ምናምን የህወሓት ኦሮሚያ ኢትዮጵያን ሲቆጣጠረ ኦሮሚያን አስርቧል ወይ የትግራይን አሁን የትግራይ ህዝብ ግን እየተራበ ነው በየአዲስ አበባ በየቦታው ተበትኗል ነው ተለው ይሄ እንደ እሷ አተረጓጎም ትግራይን የመቆጣጠር ነገር አይደለም የተደረገው ከፌደራላዊ ማዕቀፍ ውስጥ አንዱ ክልል ይተዳደርበት የነበረው ፓርቲ ከፌደራል መንግስት ጋር በነበረው ግጭት ነው ወደ ጦርነት የተገባው እሱ የራሱ የሆነ ዲፈረንስ አለው ማለት ነው ኖ ግን በህዝብ ምንም ዲፈረንስ የለም በቃ ህዝብ ነው እንደኔ እኮ ተቆርቋሪ መስላችሁ እንዴ ማትክክል ዘይሆነ መልስ እንደመለስ ለምን የተለያየ ነገር ነው ኢትዮጵያን የመቆጣጠር አንዴ እኔ የጠየኩን የህወሓትን እንትንነት እሱ ላይ መለሳለሁ እሱ አፕልስ ኤንድ ኦሬንጅስ አሁን ብሎ አይደለ ወይ ብልጽግና የሚያደርጋ ያለው ከህወሓት ወስዶ ለነጌታቸው ለመስጠት አዲስ እየሰራ አይደለም ነው ያለው ቆየውልሽ እኔ አሁን መረዳት ያለብን ብልጽግና ራሱን የቻለ ፓርቲ ነው ህወሓት ራሱን የቻለ ፓርቲ ነው የራሳቸው ግጭቶች የራሳቸው ችግሮች አሏቸው ከጦርነት የሚወጣበት ራሱን የቻለ መስመር ተሰምሮላቸው ዳኛ ባለበት የፕሪቶሪያ ዲል ፈርመዋል አሁን ቀደም ያሬድም እየተናገረ የነበረው በጣም የሚገርመው ነገር የፕሪቶሪያን ዲል ለማፍረስ ህወሓት ከወሰነ እኛ እናስቆመዋለን ተወያይቶ ምናምን ይላል ዛሬ እኮ ጽምዶ የሚባለውን አንተና ወያይቶ አይደለም ያደረገውን ያደርግና የሚደግፉት ይደግፉታል አንተ ተቃዋሚ ስትሆን ባንዳ ነህ ምንድነው ተብለህ መስመር ውስጥ እንድትገባ ትገደዳለህ አንቺ የምትይው ጥያቄ ፓርቲዎቹ አሻጥር ይሰራራሉ አብሮ የመስራት ችግር አለባቸው ምናምን እሱ ሌላ ነገር ከአሻጥር አልፈው ተዋግተው ተገዳድለው ለመጠፋፋት ሞክረው ፕሮፓጋንዳ ተሰራርተው የነበሩ አካላት አሁን ሆስቲሊቲ እና ግጭትን አቁመው ወደ በሰላማዊ መንገድ ተነጋግሮ ነገሮችን ወደ መፍታት የደረሱበት ይሄንን የሴሴሽን ኦፍ ሆስቲሊቲ ወይም ደግሞ መሳሪያን የማዘግዘቅና ጦርነት የማቆም ስራ ወደ ትክክለኛው የፖለቲካ ማዕቀፍ ለማስገባት የሚወሰዱ እርምጃዎች እነሱን እርምጃዎች ወስዶ ትግራይን ፖለቲካ ከፌደራሉ የፖለቲካል ስትራክቸር ውስጥ ማስገባት የፌደራሉ ማዕቀፍ ውስጥ ማስገባት ሂደት ነው ያንን ሂደት እንዲጨናገፍ ግልጽ በሆነ ሁኔታ ከቲፒኤልኤፍ ውስጥ ቲፒኤልኤፍ እኮ ዳይሬክትሊ ኮ ዲቫይድ የተደረገው አይደለም ጌታቸው ረዳ አስተዳደር ጊዜያዊ አስተዳደሩ እንደዛ አይነት አደጋ ውስጥ ሲገባ ነፍሳቸውን ለማዳን የሚራወጡበት ደረጃ ድረስ ሲደርሱ አስተዳዳሪ ያነሱ ቢሮ እየተዘጋ ሰው ሲገባ እና ያሬድ እኛንን ገቨርን የምናደርገው ሌላ ሰው አይምጣ ይናገር የሚሉት ማለት ነው ይሄንን ነገር ለማስቆም አቅማቸው የት ነበር ምንድን ነበር የተደረገው ምንም አይደረግም አሁንም የፌደራል መንግስቱ የሚሰጠው because የኢትዮጵያ ባውንደሪ የኢትዮጵያ ቴሪቶሪያል ኢንቴግሪቲ የማስከበር ኃላፊነት አለበት ትግራይ ውስጥ ባለው ፖለቲካ ላይ ከፍተኛ ድጋፍ ያለው ነው ቲፒኤልኤፍ የፕሪቶሪያ አግሪመንት አንደኛው ሲግኔቸር ነው ስለዚህ ኦፖርቹኒቲ መስጠት ችግሮችን እንዲፈታ እንዲያስፈጽም እድል የመስጠት ቦታ የመስጠት ነገር መደረግ ትክክለኛ አካሄድ ግን አልፎ ተርፎ ከሌላ ሀገር መንግስት ጋር ጽምዶ ፈጥር ያለው ትብብር ፈጥር ያለው ኢትዮጵያን ሊወጋ ሊያጠፋ ከሚያስብ ሀገር ጋር ትብብር ፈጥሬ ከሱ ጋር ነው መሰራው እያለ የፕሪቶሪያን ዲል ደግሞ ባንድ እጁ መያዝ አይችልም ይሄ ስለሚታወቅ አሁን እየተነጋገርን ያለነው ኮንሲኩዌንሶች ይኖሩታል ፓርቲ ላይ ለሚኖር ኮንሲኩዌንስ የሚጨነቁ ሰዎች ዛሬ ይሄንን ኢኩቪኬት አድርጎ ፎልስ ኢኩቪኬሽን ሰርተው ከውጭ ሀገር ኤርትራ ማለት ራሱን የቻለ ሌላ ሀገር ከውጭ ሀገር መንግስት ጋር የማደርገው ትብብር
ሀገር ያለሁበት የሀገር ማዕቀፍን የሚያፈርስ ያለሁበትን የሰላም የተፈጠረውን የፕሪቶሪያ አግሪመንት የሚያፈርስ ቢሆንም ኢትስ ኦኬ በውስጥ ፖለቲካ እናውራው ሰዎችን ቀጥለጥ እንዴት እንደምናደርግ እኛ እናውቃለን ሌላው አካል ፌደራሉ ጋር የሚገናኘው የሌላው የኢትዮጵያ ህዝብ አይግባበት የሚለው እዛ ውስጥ ዘግቶ የራሱን ፍላጎት ለማድረግ የሚደረግ ነገር ምርጫው እንደዛ ብቻ ብለህ ነው የምታስበው አሁን የያሬድ ንግግር የኔ አይነት አስተሳሰብ ነው ያለው ምንድነው መሰለ ቲፒኤልኤፍ ማለት ነው እያለ ህዝባችን ኖ ማራዋት ማለት ነው ተመችቶናል አልልህም ታግሎ እንትኑን አልሰጠውም ሳክሪፋይስ ያደረገው ነው ያህል አልተከፈለም ግን አትሊስት የመፈናቀል ጉዳይ የለም አትሊስት ማለት ነው አሁን ለምሳሌ እኔ እዚህ ጋር አሁን ሳወራ በእንትን ነው ማወራለህ በወልቃይት ጉዳይ ለኔ ኢትዮጵያ አንድ ላይ ሆና አስተዳደር ብቻ ጥሩ አስተዳደር ይኖራት እንጂ የትግራይ ሁኔ እንትን ይሁን ምናምን ብዙም ባዛር የሚያደርገኝ ልጅ አይደለም ግን እውነት እንነጋገር ከተባለ አሁን ኦፒዲዮ ለምሳሌ ቲፒኤልኤፍ ፖለቲካ ኢቭን ፊንፊኔ አዲስ አበባ የፊንፊኔ ኦሮሚያ ነው ብሎ ኦሮሚያን ፓወር በነበረበት ሰዓት ነው ማለት የማስተለቅና ሪያሊቲው ማለት ነው ወለጋ ምናምን የሚለውን ነው ኢንክሉድ አድርጎ ነው ኦሮሚያን የሰራው ማለት ነው የአማራ ሪጅንም እንደዛው ግን ኦፒዲዮ ዘ ፈርስት ቲንግ ሂ ዱድ ኢዝ ህገ መንግስት አፍርሶ ሌላውን አካባቢ ህገ መንግስት ሳያፈርስ ወደ ቢግ ምድር የእንትን ያለው የወሰዳት ወልቃይትን ማለት ነው አሁን እዚህ ጋር ለኤኒ ትግራዋይ ማለት ነው ለኢትዮጵያ ገቨርንመንት ጥርጣሬ ያለው ምክንያቱም ፌር እንኳን አሁን ለምሳሌ ህገ መንግስቱን ሁሉን አፍርሶ በትኖ ከወሰደ ኖርማል ነው ነበር በደርግ ጊዜና የደርግ ጊዜ ነው መሰለው ይባላል አሁን ግን every 9 region or 10 region ያለን all of them exist ያደርጋሉ except ትግራይ ነው እና ይሄን እንዴት ታያዋለ የትግራይ በዛ ላይ ሱዳን ላይ ተበትኖ የኢትዮጵያ ገቨርንመንት ህዝቡን መመለስ ይችላል ከቲፒኤልኤፍ በላይ ባይዘው አሁን አላ ፍሪዬ መስኡን እኮ ነው ብለሽ አሁን አፕልስ ኤንድ ኦሬንጅስ ብለሽ የምታወዳደሪያቸው ነገሮች አይ ቲንክ ጦርነቱ ምን እንደነበረና ምን አድርሶ እንደነበረ ምን ረሳ ይመስለኛል ጦርነቱ ቆይ ማሪ አንዴ የጠየቀችው ነገር በጣም አስፈላጊ ስለሆነ ነው አንዴ ታገኝ እኔ እየጠየኩ ነው ቆይ ልጨርስ በጣም ነው የጠየቅሽኝ ነገር ስተት ስላለበት እሺ ሌላ ልጨርስ የትግራይን ክልል ይኸውልሽ የትግራይን ክልል እንደ አንድ የኢትዮጵያ ክልል የኢትዮጵያ ማዕቀፍ ውስጥ እንዳለ እንደ አንድ ክልል ሳይሆን እንደ ኤኒሚ ኮምባተንት አካባቢ አድርጎ ውጊያ ሰራውንድ ተደርጎ እስከ ማድረግ ድረስ ተሄዷል እኮ በትግራይ መብራት አንቺ የፖለቲካውን እኮ ነው የምትይው ስልክ መብራት እና የሌሎች አቅርቦቶች ተዘግተው እኮ ነው ጦርነት የተደረገበት የትግራይ ክልል ለፈ ተመልሶ ወደ ፖለቲካው ማዕቀፍ ወደ ሰላማዊ ሀገራዊ ማዕቀፍ ውስጥ መምጣት አለበት ነው የፕሪቶሪያ ዲል እኮ ዋናው ሴንተሩ ስለዚህ አምጥያቸው ባውንደሪዎች ሌላው ቀርቶ ኤሪትሪያ ያዛቸውን ቀበሌዎች እኮ የፕሪቶሪያው ዲል ተፈጻሚነት ሲያገኝ ማለት ነው ነገ የፌደራል መንግስቱ ኃላፊነት እንደመሆኑ መጠን ትግራይ ውስጥ ካሉ ኃይሎች ጋር የፌደራል መንግስቱ ማስከበር ብቻ ሳይሆን የሚያስፈልገውን ሌሎችም እርምጃዎች የናሽናል ኢንትረስቱንም ከትግራይ ጋር ተያይዞ ያለውን የማስፈጸም ስራ እኮ ይሰራል ያንን ለማድረግ ግን የሚያበቃሽ መጀመሪያ የተፈናቀሉ ሰዎች መመለስ መጀመሪያ ዲስአርም ዲሞቢላይዝ ኤንድ ሪኢንቲግሬት መደረግ ሁለት አይነት የታጠቀ ኃይል ያለበት ሀገር እንዳይሆን መጀመሪያ በህገ መንግስታዊ ጥያቄዎች መመለስ ያለባቸው ነገሮች መመለስ እነኚህ ነገሮች የተመረጠ በህዝብ የተመረጠ ጊዜያዊ ሳይሆን ትክክለኛ የፌደራል የትግራይ መንግስት መመስረት እነኚህ ነገሮች በፕሪቶሪያ ውስጥ ያሉ ሂደቶች ናቸው ይሄ ሂደት ተፈጽሞ ወደ ሀገራዊ ማዕቀፍ ውስጥ የትግራይ ክልል ሲገባ ሌሎች ኢንትረስቶችን ሌሎችን የሚያስፈልጉትን ነገሮች በትክክለኛው መንገድ መጠየቅ ይቻላል ያኔ ኢኩቪኬት ማድረግ ትችላለሽ ይሄኛው ክልል ያኛው ክልል ብለሽ አሁን እኮ አንቺ የምታወዳደሪው በህዝብ ተመርጧል ምንም ምርጫው ትክክል ፌር ነው አይደለም የሚለውን ተይውና በህዝብ ተመርጧል በህዝብ ውክልና አለው የሚባል ሌጂቲሜሲ አለው የሚባል የክልል መንግስት ያላቸውና አማራና ኦሮሚያና ሶማሊያና ሶማሊያ አልኩኝ ሶማሌ ክልልና ትግራይ ደግሞ ኢንታየርሊ የተመረጠ ገቨርንመንት አይደለም በፌደሬሽን ውስጥ ውክልና የለው በፓርላማ ውስጥ ውክልና ሳይኖረው ሙሉ በሙሉ ኤክስክሉድ ተደርጎ ዋር ዞን ሆኖ የነበረ ክልል ሶ ይሄ መስተካከል አለበት
ይሄ የሚታረመው ደግሞ ይሄ ደግሞ የሚስተካከለው ማፑ የተቀመጠው በፕሪቶሪያ አግሪመንት ከዛ ደግሞ ኮንሲኩቲቭሊ በነበረው ኬንያ ላይ በተደረገው አግሪመንት ፕሮሰስ አለ። ያ ፕሮሰስ እስኪፈጸም ድረስ በፍጥነት መሰራት አለበት፣ አብሮ መሰራት አለበት። እዛ ላይ እንቅፋት የሚሆኑ ነገሮች እንዲነሱ ነው ህዝብ መስራት ያለበት። አሁን እኮ እንቅፋት ሳይሆን እና ያሬድ የሚለን እኮ ከናካቴው ይሄን ፕሮሰስ ቀዶ የሚጥልና ትግራይን ከኢትዮጵያ ማዕቀፍ ውስጥ አውጥቶ የህግደፍ የኤሪትሪያ አጋር አድርጎ የሚለጥፍ ነገር ነው። እንዲህ አይነት ነገር ሲመጣ አይመለከተኝም ይሄ የትግራይ ውስጣዊ ጉዳይ ነው የሚል መንግስት አይኖርም መቼስ። this is because territorial ብዬ እሺ አያና እኔ ጥያቄ አለኝ የመጨረሻ ማለት ነው። አንተ ደቂቃ ከንተኔ አንተ ወህቶ ያ በቃ እኔ የምለው ታይም አርግልን ፍሬ አረጋለሁ። ጥያቄን አልመለስክልኝም። እኔ የጠየቅኩ ምንድነው መሰለህ የትግራይ ህዝብ ማለት ነው እንደ አንድ የኢትዮጵያ አካል ነው። አሁን ይኸውልህ ተቃዋሚዎች ቱ ቢ ኦነስት ማለት እኔ ከራከራቸዋለሁ አንዳንድ ቀን ለኢትዮጵያ መንግስት ቲፒኤልኤፍ ብቻ ፕሮብሌም ሆኖ ኢትዮጵያ መንግስት ግን ሰላማዊ አይደለም። ኢትዮጵያ መንግስትም እኔ አቅም ጉዳይ እንጂ ጠንቅቄ አውቃለሁ ማለት የኢትዮጵያ መንግስትም ምን ትዋርድስ አስ ምን ይሰራል ምን ያደርጋል ምናምን በደንብ ነው የማውቀው። ለምሳሌ አሁን ስለ ቀደም ስለተነሳው ትሪያንግል ለምንድን ነው እኛ የተለየን ህዝብ አድርጎ ለምሳሌ አሁን ጦርነት ላይ ያለ እንዳልከው ኦኬ ጦርነት ላይ ነው ቴንሽን አለ የሴኩሪቲ ጉዳይ ነው ምናምን ይበልሽ ኮምፕሌን አለ። ለምንድን ነው እንደ ካሳ እንኳን ህዝቡን እንደበደለን ራይናው ደግሞ እሺ ከዚህ በፊት ኦኬ አሁን ደግሞ እንደገና ተመልሶ የማሰር ሀብት የመውሰድ እንትን የሚያደርጋቸውን ነገር በምንድን ነው ማስቆም ቢቻለው? ይሄ ሴኩሪቲ የህዝቡን ኦርዲናሪ ሲቲዝን ነው ማለት ከፖለቲካ ውጭ ያሉትን ሰዎች እንዴት ነው ሴኩሪቲያቸው የሚጠበቀው? እንደ ዜጋ እና አንድ ዜጋ በቃ የትማ ማንኛውም ይኸውልሽ ማንኛውም መስተካከል ያለበት ነገር በራሱ ሂደት ነው የሚስተካከለው። አሁን ነን ፖለቲካል የሆኑ ነገሮች ነን ፖለቲካል ማለት አሁን ከልማት ጋር ትምህርት ቤቶች፣ እርሻ፣ ባንኮች፣ መብራት እነኚህ ነገሮች ጋር ኢሚዲየትሊ ነው የተከፈተው። ታስታውሽ እንደሆነ በመጀመሪያዎቹ 2 ሳምንቶች ውስጥ ብዙ ነገሮች ተከፈቱ። ሌሎች ክልሎች ኢንቮልቭድ ሆነው ማስተካከል ያለባቸው በጣም ብዙ ነገሮች መሰራት ተጀመረ። ኢሚዲየት ነው የተጀመረው ቢኮዝ እነሱ ፖለቲካ የሚጠይቁ አይደለም። ሰብአዊ እርዳታን የሚመለከት ኤሌክትሪክ ፓወርን የሚመለከት በጣም በከባድ ፍጥነት ነው ወዲያው የተስተካከሉት ቢኮዝ እነኚህ ነገሮች ቀጥታ ህዝቡን የሚመለከቱና ፖለቲካል ሪፕሬዘንቴሽን የማይጠይቁ ናቸው። ቀጥታ ዝም ብለሽ መልቀቅ ብቻ ነው የሚጠይቀው። ሌሎች ነገሮችን አሁን ከመብት ጋር ከፍርድ ቤት ጋር ከፖለቲካል ሪፕሬዘንቴሽን ጋር ከበጀት ጋር ከነኚህ ነገሮች ጋር የተያያዙት አስቸጋሪ የሚያደርጋቸው የነበረበት ስታተስ የጦርነት ስታተስ ነው። ከዛ ስታተስ የመውጫ መንገድ ነው። ፐርማነንት ሰሴሽን ኦፍ ሆስቲሊቲ ስትይ ግጭትም ደግሞ ወይም ጠብ በቋሚነት እንዲቋረጥ ምን ይደረግ ነው። እኚህ ነገሮች ይደረጉ። መጀመሪያ ይሄኛው ትጥቅ ይፈታ፣ ይሄኛው ኢንቲግሬት ይደረግ፣ ጥያቄዎች በህገ መንግስታዊ መንገድ ይመለሱ፣ ወደ ፌደራላዊ ማዕቀፉ ይግባ ብሎ ይሄን ፕሮሰስ ያደርጋል። ከዛ በዛ ፕሮሰስ ሲመለስ እዛ ማዕቀፍ ውስጥ ልክ እንደማንኛውም የኢትዮጵያ ህዝብ ልክ እንደማንኛውም ክልል የህዝቡ ውክልና ይኖረዋል፣ ጥያቄዎችን ያስመልሳል። እነኚህ ነገሮች አሉ ማለት ነው። ወደዛ እንዳይደርስ ነው የሚፈልገው ህዝቡ። ወደዛ እንዳይደርስና የቲፒኤልኤፍ ዳይሬክት የሆነ ኮማንድ ዳይሬክት የሆነ ኮንትሮል የተወሰነ ኃይል ካምፕ ውስጥ አስቀምጦ ይዞ ባለበት ሁኔታ ዳይሬክት የሆነ ኮንትሮል እሱን ኒድ ባለበት የሚያስኬደው ይሄው አሁን ዝም ብሎ ሲነሳ እሱን ደግፎ መጥተው እዚህ ጋር የሚከላከሉለት ሰዎች አያና ይቅርታ አድርግልኝና እዚህ ጋር ትግራይ ከዚህ በፊትም ነገር ያለው ትግራይ ከኤርትራ ጋር ስምምነት 90 ምናምን